በዘመን መካከል ብቅ ያሉ በአድማጭ አንባቢያቸው ህሊና ላይ ጽኑ ማተብ ያኖሩ የሀገርም ባለውለታዎች ዛሬ በክብር መታወሻ ተበጀላቸው። በጣም የተለየ ደስታ ነው የተሰማኝ። ጥበብ ተከበረች። ዛሬ በየትኛውም አቅጣጫ የጥበብ ቀን ናት። ዛሬ ጥበብ ለሀገር መሆኗን እንደዋለች መሆኗን ቀኑ ዕለቱ የድል በዓል ላይ መሆኑ በራሱ ትልቅ ነገር ነው። እልቆቢስ ባህል ወግና ልማድን በብዕራቸው የከተቡም ድንቅ ፍልስፍና የእይታቸውን የሚያጋሩ ጸሐፍትን ጨምሮም ሀገርን ኩለው በልኳ የገለጿት የኪነ ጥበብ ፈርጦች በአገሬው ሰው ያኖሩት ምስል ዘመን ተሻጋሪ ነው። እኛ ሀገራችንን ጫፍ እስከ ጫፍ ጠረፍ እስከ ጠረፍ ረግጠን በወገኖቻችን ጎጆ ሁሉ አድረን እና ተስተናግደን አይደለም ኢትዮጵያን ያወቅናት። ጥልቀቷንና ስፋቷን በዚህ ልዩ ህብራዊ መልኳ ውስጥ ያለውን ረቂቅነቷን የተገነዘብነው ይህን ሁሉ ለመርመር የሚያበቃ አጋጣሚ አግኝተንም አይደለም። ሀገራችን በምናባችን ግዙፍ አድርጋ እንድንስላት የረዱን ዛሬ ሐውልት ያቆምን ያወደስናቸው ጠቢባንና ዘመነኞቻቸው ናቸው። እነሱ የሀገርን ልዕልና ካለት በጠነከረ ጥልቅ እሳቤ እንድንረዳ ከስሜት ጋር አዋስተው እንካቹን ያሉ በራሳቸው መልክ የደመቁ ከዋክብት ናቸው። ስለ አንድነት፣ ስለ አብሮነት፣ ስለ ፍትህም ብዙ ብሎ ያጋምዱን የሀገር ፍቅር ስሜት ልኬቱን በጥበብ የነገሩን በስራቸው ሕያው የሆኑ አብነቶቻችን ናቸው። ጥላሁንና መሐሙድ ወይንም አሊ ቢራ እኮ ተለያይቶ ዘፍነው አያውቁም። አንድ መድረክ ላይ ስለ ሀገርን አንድነት ስለ እንትን ሲዘፍኑ ነው የኖሩ። ሎሬት ጸጋዬ ገብረመድህን በቋንቋና በፍልስፍና የገነቡት የኢትዮጵያዊነት ግንብ ክቡር ዶክተር ጥላሁን ገሰሰ በዜማው የሳለው የኢትዮጵያዊነት ምስለ ስዕልና የክቡር ዶክተር መሐሙድ አህመድ በሙዚቃው ያቀነቀነው የሰላም ጥሪና የትዝታ ኃይል መሐመድ አሊ ቢራ እናታችን አንድ ናት ፈጣሪ ሳይለየን ማን ነው የለያየን እያለ ያሰረጸው የወንድማማችነትና የእህትማማችነት ስሜት ስብሐት ገብረ እግዚአብሔር በጽሁፉ የፈታው የሰው ልጅ ውስብስብ ማንነት ሃጫሉ ሁንዴሳ በዜማው በልዩ ድፍረት እንደ እሳት ያቀጣጠለው የፍትህና የነጻነት ትግል ምስጋና የምንቸረው እንጂ አቻና አምሳያ ቶሎ የምናገኝለት አይደለም። ይህ በዘመናት ውስጥ በትውልዶች ሲዘከር የሚኖረው ገድላቸውም ነገም የልጆቻቸውን የተተኪያቸውንም ፍኖት ያሰምራልና የተሰየመውን መታወሻ ትርጉመ ብዙ ያደርገዋል። ይሄ ለኛ በጣም ትልቅ ነው። እንደኔ አይነት በዚህ ሙያ ውስጥ ላለን ሰዎች እኛም እንግዲህ ወደፊት ደግሞ ጠንክረን ሰርተን እንደዚህ አይነት ማስታወሻ እንዲኖርልን ታሳቢ እንድንሆን የሚያነሳሳ ነው። ደስ ብሎኛል። ዛሬ በህይወት ያሉትም በጣም መሐሙድ ብቻ ነው ያለው። አሁን የሌሉት ናቸው የሚበዙት። ግን እንደዚህ አይነት ነገር በሀገራችን ሆኖ አያውቅም። ለአርቲስቶች ክብር ተሰጥቶ በዚህ በአማረ ሁኔታ ያየንበት ጊዜ ይሄ መጀመሪያ ጊዜያችን ነው። ይህን ያየ ትውልድ ደግሞ ያው ያስቀጥላል ማለት ነው። ለሀገራቸው ሰላም፣ ለኢትዮጵያዊነት ግንባታ፣ ለህብረ ብሔራዊ አንድነት፣ ለወንድማማችነት፣ ለእህትማማችነት፣ ለፍትሃዊነት፣ ለነጻነት፣ ለእኩልነት ያቀነቀኑትን አንጋፋዎችና የሀገር ባለውለታዎችን የክብር ሐውልት ሰርተንላቸዋል። ጥበብ ከተዝናኖትና ከጥልቅ መረዳት በተሻገረ በአገረ መንግስት ግንባታ ላይ በጎ ሚናን ይጫወታል። ታዲያም በቀጣይም የአገር ክብርና ልዕልናን ባስጠበቀ መልኩ ዛሬ መታወሻ እንደተደረገላቸው ከዋክብት አብሮነትን ሊያጎለብት የሚችል የጥበብ ስራን ስለ ሀገር ሲባል ማበርከት ግድ ይላል። ትኩረት ሊደረግበት ይገባል። ሁሉንም የሚያልፍ የአገር ፍቅር ስሜት በየትኛውም ቋንቋ ይዘፈን ኢትዮጵያዊነትን የሚያንጸባርቅ ስራ ቢሰራ አገራችን ከመለያየት እርስ በራስ አጉል ስሜት ውስጥ ከመግባት ያድናል። ከነጠላ ትርክት ይልቅ አሰባሳቢ ትርክት ላይ ብታተኩሩ
ከሚያጋጩና ከሚያለያዩ ትርክቶች ይልቅ የሚያቀራርቡ ስራዎችን እንዳንጋፋዎቹ ብትሰሩ